ከዚህ በኋላ ማንም በህይወታችን እንዲገባ አልፈልግም። ችግሮች ቢፈጠሩ እንኳን ራሴ ለመጋፈጥ እሞክራለሁ። እስከዛሬ ለነበረን ወይም ላደረክልኝ ከጎኔ ስለነበርክ አመሰግናለሁ ብላ ሀሰንን አመስግና ያለውን ሁኔታ ከብሩክ ጋር ችግሩን ካልፈታ አንተን ለማግኘት ይከብደኛል ብላ ዛሬ እንግዲህ ዛሬ እንግዲህ ቅመሟ በዚህ በሚያምረው ዊግ መታለች እና እንግዲህ ባለፈው ፀጉር ቤት አይታችኋል። ቪዲዮ የተዘዋወረ እኔም ለቄላችሁ ነበረ። ሀሰንን ዛሬ እንግዲህ ጠርተዋለች። ሀሰን እንግዲህ ዛሬ ብሩክ በሌለበት ሰዓትም መጥቷል። የውሃይሚ ስለጠራችሁ ነው የመጣ። እንግዲህ ደግሞ ነገ ሰባተኛ ሰማይ እንደማይሰቅልህ ምንም እርግጠኛ አይደለንም ማለት ነው። እና በነገራችን ላይ ሀሰን ማለት በጣም በጣም ሲበዛ አዝግ ቀልድና እውነቱ የማይለይ ማለት ነው። እና ትናንትናም እንደዚያ የሚያረኩት የቀልዴን ትንሽ ጨጓራውን ልላጠው ብዬ ነው እንጂ ከልቤ አይደለም እያለ ነበር። ሽማግሌ ላክና ይቅርታህን ልቀበል እያለ ማለት ነው። እና በግድ ማለት ነው። ይሄ ደግሞ ብሩክን እያናደደው ነበርና እንግዲህ ደግሞ ሀይሚ ዛሬ ያው ጥሩ ነው ያደረገችው። ትናንትና ብሩክም የተናገረው ያኔ ገደብ ሊኖርህ ይገባል። እኔን በእንደዚህ አይነት ነገር ካናገርከኝ ከሀይሚ ጋር ያለያየናል የሚል ሀሳብ ነው የተናገረ። ሀይሚ እንግዲህ ዛሬ አመስግና ሀሰንን አመስግና ዛሬ እንግዲህ ምር ድምቅ ብሎ አሸብርቆ ነው የመጣ ነጭ በነጭ ማለት ነው እና አመስግና ከዚህ በኋላ እንግዲህ ወስናለች ሀይሚ ማለት ነው። ደስ ይላል በጣም ማለት የትኛውም ችግር ቢፈጠር ብቻዬን እጋፈጠዋለሁ ብላ ወስናለች ማለት ነው። ያ ማለት ብሩክም እንግዲህ እንደዚህ አንዳንድ ችግር እንኳን ቢፈጠር ከሀይሚ ጋር ብቻ እንጂ ከሌላ ጋርም እንደማይሆን ያኔ ውሳኔ ላይ ሊደርሱ ነው ማለት ነው። ያ ማለት በአጠቃላይ በእነሱ መሀል ሶስተኛ ወገን አናስገባም እንደማለት ነው። እና ጥሩ ውሳኔ ነው ሀይሚ የወሰነችው። ግን ደግሞ ብሩክ ስለሚናደር ነው እንጂ አንተ ከኔ ጎን ባለ ሰዓት ፍፄ ደግሞ ከሱ ጎን ነበረ። በዚህ መሀል ደግሞ በጣም ያልተጠበቀ ነገርም እየተባለ እንደነበረ ሀይሚ ዛሬ ብዙ ነገር ነው ያወራችሁ። እውነት ለመናገር ማለት በቃ አያለው እኔ ራሱ የምር አያለው። ቲክቶክ ላይም የሚያወሩትንም በውስጥ የሚልኩ ከሆነማ በጣም ከባድ ነው። በቃ እሷ ላንተ አትመጥንህም፣ እሱ ላንቺ አይመጥንሽም ምናምን እንደዚህ በቃ በአጠቃላይ ሁለታቸውን የሚያለያይ ነገር ሲወራ እንሰማለን ቲክቶክ ላይ እና በጣም ነው የሚዘዋወረው። እንዲሁም ረጅም ጽሁፍ ራሱ ሲዘዋወር ነበር ባለፈው እና በጣም በቃ ማለት ነው። እና እኔ እሱን አንጥቼ መስራት መናገርም አልፈለኩም፣ ወሬ ማባዛት ስለነበር በዛ ሰዓት ሀይሚና ብሩክ ጥሩ ሙድ ላይ አልነበሩም። ሀይሚም ተነስታ ሄደች ማለት ነው። እና ስለዚህ እነዚያን ሰዎች ደግሞ ሀይሚ ያሳፍራለች። ለምን ቢባል ምንም ነገሮቹ አስገድደዋት እንኳን ከብሩክ ትንሽ ብትርቅ ወዲው ደግሞ ፍቅሬ ይበልጥብኛል ብላ ሁሉንም ሰው የሚወዳትን አስደስታለች፣ የሚጠላትንም አንገቱን አስደፍታ በራሷ ውሳኔ እና የጓደኞቿንም እንትን ሀሳብ አክብራ በቃ መታ ከቡራ ጋር ታርቃለች ማለት ነው። ይሄ በጣም ትልቅ ነው። ነገሩን ባጭሩ ነው የተቃጨው እውነት ለመናገር በጣም ማለት ነው። እና ስለዚህ ደግ ነው ያደረገች እንደዚያ በማድረጓ እንዲሁም ታሪክ ሰራች ብለን ነው ቪዲዮ የሰራ ነው ማለት ነው። እና ምክንያቱም የትኛውም ሰው ይሳሳታል። ሀይሚም ስህተት ሊኖርባት ይችላል፣ ብሩክም ጥፋት ሊኖርበት ይችላል። ግን ደግሞ ያንን ጥፋት በቃ በመርሳት ያሳለፉትን ጥሩ ነገር ወደፊት በማስቀደም ነገሮችን ሁላ ወደ ኋላ ትታ በቃ ብላ እንትን ወደ ቡራ ስትመጣ እንደዛ አብረው ለመሆን እንትን ሲሉ በቃ ትልቅ ነገር ነው ያደረገችው ሀይሚ ማለት ነው። የምር ወይ ብትቆይ ወይ አንድ ቀን ሁለት ቀን ብትቆይ በመሀላቸው ክፍተት ይፈጠራል። አይደለም እንኳን ሌላ ሀገር ሄድኩ እያለች ኢቭን ቡታጅራ እንኳን ብትሄድ በመሀላቸው ክፍተት ነው የሚፈጠረው። እና ስለዚህ ደግ አድርጋለች በመመለሷ። የእሷ መመለስ በቃ ነገሩን በአንዴው እንዲቋጭና ለሚወዷትም ማስደስታለች፣ ለማይወዷትም መልሰታለች ማለት ነው። እና ለምንድን ነው እኔና ብሩክ እንድንለያይ እሱ አይመጥናትም እሱም አይመጥናትም የሚባል ነገር ለምንድን ነው ብዙ ምዘሩ ብላ እንግዲህ ኮስተር ያለ ነገር ተናግራለች ሀይሚ ማለት ነው። ሀሰንም እንግዲህ ይቅርታ ያላልኩበት ምክንያት እኔ ሆን ብዬ ነው እንጂ ከልቤ አይደለም። እኔ ምንም ቢሆን ብሩክ ቢመታኝም ምን ቢለኝም እንግዲህ አልቀየምም እንደማለት ነው። ሀይሚ ደግሞ በቃ ላደረክልኝ ነገር ከጎኔ ስለነበር አመሰግናለሁ።
እና ደግሞ እርጉዝ ነኝ ብዬ በተናገርኩት ነገር እርጉዝ መስዬ ነው እንደዚህ እንክብካቤ ስታደርግ ነበር። ያው ቪዲዮን ከሰራው በኋላ ግን በውስጥ አናግሮኛል። ምን አይነት ሰው ነሽ ብሎኛል እያለሽ ነበርና ትገርሚያለሽ ነው እንጀራ ትገርሚያለሽ ይሁን ብሎኛል እያለሽ ነበርና እኔ ግን የሀይሚ እርግዝና እኮ የባለፈው ማለት ነው ኢቭን እንደዚያ ቪዲዮ ሲሰራ ማንም ሰው የተዋጠለት የለም በታምር ማለት ነው። እውነት አይመስለኝም ብዬ ነው የሰራው። እንዴት ሊያምኑ እንደሚችሉ ግን አላቅም። እንግዲህ ቡራ ዛሬ የለም የሆነ ቦታ ወጣ ብሎ ሂዷል ብላለች እና እንግዲህ ተጠራርተው ወይ ደግሞ ብሩክ ጠርቶት ወይ ሀሰን ጠርቶት እንግዲህ በሌላ ቪዲዮ አብረው ይመጣሉ ብዬ አስባለሁ። ሀይሚ እንግዲህ ከብሩክ ጋር መጀመሪያ ችግራቸውን ፍቱና ታረቁና ትክክል ናት። ጓደኝነታችን ማጣት አልፈልግም፣ እናንተም ጓደኝነታችሁን ማጣት የለባችሁም። ልክ እንደ ድሮ እንደ ጓደኛ እንደ ወንድም አብረን ብንቀጥል ደስ ይለኛል። መጀመሪያ ግን ከብሩክ ጋር ያለህን ችግር ፍታ። ከብሩክ ጋር ችግርህን ካልፈታህ እኔ ጋር ጥሩ አንሆንም። ስለዚህ አንተንም ላለማግኘት በቃ እወስናለሁ ብላለሽ ማለት ነው። ምክንያቱም ትናንትና ብሩክ የመጨረሻ ነው የተናገረው። አንድና አንድ ሀሰን ከህይወታችን መውጣት አለበት፣ ገደብ ሊኖረው ይገባል፣ ይቅርታ የሚጠይቀኝ ብሏል። የሰራው ልክ አይደለም እንላይ ብሎ አንድ ሰው ሀሳብ ሲያመጣ እንዴት ተቀብሎ እሺ ብሎ እንደዛ ያደርጋል በማለት ነው እንግዲህ ብሩክም ትንሽ የተሰማው። እና ደግሞ ሀሰን የሚናገረው ነገር በጣም ብሩክን ያናድዳል። ለዛም ነው የምር ብሩክ ሲናደድ የነበረው ማለት ነው እንጂ እኮ እነ ፍፄም ከሀይሚ ጎን ሲሆን ሀሰንም ከብሩክ ጎን የሚሆንበት ጊዜ አለ አደለ? ይሄ ያለ እኮ ነው። ያኔ ሀይሚ ምን አለች? ከኔ ጋር ሲሆኑ ጥፋት ነው፣ ከአንተ ጋር ሲሆኑ ደግሞ ጥፋት አይደለም እያለች ነበርና ብቻ ያም ሆነ ይህ አሁን ሀይሚ ይሄን ከወሰነች እኔ ችግር ቢገጥመኝም ራሴ እዋጣዋለሁ፣ ራሴ እጋፈጠዋለሁ ካለች ብሩክም እንግዲህ በዚህ መስመር የግድ መግባት አለብህ ማለት ነው። ምክንያቱም እሷ እንደዚህ ሰው አታገኝ ከህይወታችን ሰው ይውጣ ስትል አንተም እንግዲህ በዙሪያ ያለኔ ፍቃድ ማንንም እንድታገኝ አልፈልግም ካለች በጣም ከባድ ነው። በተለይ በሴቶች ዙሪያ ተናግራለች ሀይሚ። ያለኔ ፍቃድ የትኛዋንም ሴት ማግኘት አትችልም ብለዋለች። ኢቭን ውሳኔ ስትወስን እኔን አማክረህ ነው፣ እኔን ሳታማክር የወሰንከውን ውሳኔ ልቀበልህ አልችልም፣ የመቀበልም ግዴታ የለብኝም ብላ አስረግጣ ተናግራለች። ብሩክም እንግዲህ ከዚህ በኋላ በፍቅር ያልቀልድም ብሎ ሼር አድርጓል ማለት ነው። እና አዎ በፍቅር ቀልድ የለም አሁንም ሆነ ከዚህ በፊትም ማለት ነው። እና አሁን እንግዲህ የበሰላችሁም ሁሉን ነገር እያያችሁ ስለሆነ ሽማግሌ እንግዲህ ብሩክ እኮ መላክ ይልካል፣ ግን ደግሞ ሀሰን ላክ ስላለው በደራ አይደለም። እና ብቻ እንትና ሀሰን የሚናገራቸው ነገራቶች በጉልበት ስለሆነ ብሩክን ያናድደዋል። ይሄን ደግሞ ሀሰን መተው አለበት።